አስደንጋጭ መግለጫ የወጣት ድምፃዊት ቀነኒ አዱኛ አሟሟትን በተመለከተ ታላቅ ወንድሟ አቶ ለማ አዱኛ ዝምታቸውን ሰብረዋል። ሰላም ጤና ይስጥልን፣ እንደምን አላችሁ? በዓለም ዙሪያ ያላችሁ የቀነኒ ፍትህ ፈላጊዎች ሁሉ ባላችሁበት ሰላማችሁ ይብዛ እያልኩ እቺን ቪዲዮ ልሰራ የፈለኩበት ምክንያት እንደምታውቁት ሰሞኑን በሚዲያ ላይ እየተንቀሳቀሰ ያለውን ነገር አይታችኋል። ብዙ ኮሜንቶች እየተሰጡበት ነው እና ለምሳሌ አንዷለም ከቤተሰብን አማክር ያለው እሷ እያመማት ስለሷ ጉዳይ ከቤተሰብ ጋር ተወያይቻለሁ፣ ስለዚህ መፍትሄ አልሰጡኝም ብሎ ሲናገር ሰምተናል። እኔ ከቤተሰቡ አንዱ አካል እኔ ነኝ፣ ለማ እባላለሁ እና ከኛ ጋራ በሷ ህመም ዙሪያ ምንም አይነት የተማከረው የተወያየነው ጉዳይ የለም። ይሄ እንዲታወቅ ፈልጋለሁ። ሲቀጥል ደግሞ ማለት ነው ያ ብቻ አይደለም፣ እንኳን የሷ ህመም ወይም ደግሞ አሞታል ብሎ ሊያማከረን አይደለም። እንደምታውቁት ያረፈች ቀን እኔን 6:20 ላይ ደውላልኝ በአንዷለም ስም ላይሰንስ አውጣና መኪና ማስገባት እንፈልጋለን ብላ 6:20 ያናገረችኝ በሰላም የተወያየን ልጅ ነች። ሲቀጥል እሷ ያንን ብላ 9 ሰዓት ላይ ያረፈች ልጅ ከ9 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ተኩል ድረስ ከቤት አንስተው ሆስፒታል ወስደው ሆስፒታል ቤተሰቦቿ የእሷ ቅርብ ዘመዶች የሉ ሲባል ዘመድ እዚህ የላትም፣ ገጠር ነው ያለው የእሷ ዘመድ ያሉት። ስለዚህ ቅርብ ዘመድ የላትም ብለው እኛ እንዳናይ ያደረጉትን ነገር እንዳናቅ ሸፋፍነው ከመጀመሪያው ከያኔት ሆስፒታል ወደ ሚኒሊክ ራሱ ስንሄድ ሚኒሊክ እኛን ሳያሳዩ ሁሉን ነገር ጨርሰው እንድትቀበር ነበር የተደረገው። ይሄን ያደረጉ ሰዎች እኛ እሷ ታማለች ብሎ ያማከሩን ነገር የለም፣ አላማከሩንም። እና መታወቅ ያለበት ነገር ምንም እንሸፋፈነው ነገር የለም። እስካሁን ዝም ብለን ቁጭ ያልንበት ምክንያት አንዱ መንግስት በእጁ ይሄን ጉዳይ ይዞ መንግስት እየተከታተለው ስለሆነ መንግስት እጅ ያለ ጉዳይ ነው ብለን ነው። አሁን ግን እነግራቸዋለሁ ያለውን ነገር። እኔ አስከሬኗን ከፍቼ ነው ያየሁት። አስከሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ማለት ነው ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት ነው አንዱ ቀነኒ ቤት ውስጥ ነው የሞተችው። ቤት ውስጥ ሞታ ነው አቅፈው መሬት ጥለው አወርደው እንደዚህ ሞተች፣ ራሷን ጣለች የሚሉት እንጂ እሷ እንደዚህ አይነት ሀሳብ ላላቸው ሰው እንኳን መድኃኒት ነች። ስለዚህ የሞተችውም ቤት ነው፣ ከቤት ነው አወጥተው ታች ጥለው ጮኸው እንደገና ማንም እኛ ሳናይ ምንም ነገር የእሷን አሟሟትም ምንም ነገር ሳናቅ እዚህ ከተማ እያለን 9 ሰዓት የሞተች ልጅ በሚዲያ ተለቆ ስለሷ ጉዳይ ሌላ ስንት ሰው አውቁ ከመጀመሪያው ሆስፒታል እስከ ሚኒሊክ ሄዱ። ሚኒሊክ ያለው ፕሮሰስ አልቆ ከዛ በኋላ ነው እኛ ራሱ የደረስነው። በግድ አስከሬኗን አስከፍቼ ያየሁት እኔ ነኝ። ምንም ነገር እላዋ ላይ ጉዳት አልደረሰም፣ በቤት ውስጥ ነው ያረፈችው የሚል ኮንክሉዥን ላይ ነው የደረስነው። ስለዚህ ሲቀጥል ደግሞ ማለት ነው እንደዚህ አይነት የውሸት ፕሮፓጋንዳ እየተነዛ ህዝቡን ወዳልሆነ አመለካከት እንዲሄድ መደረግ የለበትም። እንደምታውቁት ባለፈው አባገዶች ልኮ ጉማ ከፍላለሁ እና ሽምግልና አስታርቁም ብሎ ሲልም ነበር። ያልገደለበትን ጉማ የሚከፍልበት ነገር የለም። እንደዛ ያለውን አባገዶች መጥተው እኛን ቤተሰብ ነፋዘር ጋር እንደዛ ካሉ በኋላ አሁን ግን ሚዲያ ላይ ወጥቶ አላልኩም ብሎ ዋሸ ማለት ነው። ይሄም ህዝብን የመቅረበር ያክል የሚታየው። ሁለተኛው ትልቁ ነገር ደግሞ የቀነኒ ትንሹ ወንድም ወይም ደግሞ ሊበን ወጥቶ እሱ በተናገረው ነገር እና ለማ የሚያውቃል ሊበን የሚያውቃል ብሎ ባለው ዙሪያ እሱ ትክክለኛውን መልስ ሰጠ። እሱ ትክክለኛውን መልስ በሰጠ በተለያየ አኳኋንና በተለያየ ህዝብ
አመለካከታቸውን እሱ ዳይቨርት ባደረገው የተለያየ ትችት እየደረሰበት ነው። ከትችት አልፎ ማስጠንቀቂያ እየደረሰበት ሊበን ማለት ነው። እዚህ ልጅ ላይ ምንም አይነት ጉዳት ቢደርስ ምንም አይነት ሌላ ነገር ቢደርስ ይሄን ያደረሰው ሌላ ሳይሆን የምናውቀው አንድ ሰው ነው። ስለዚህ በሌላ ሰውም ቢደርስ ይሄን ነገር የሚያደርገው እሱ ስለሆነ የኢትዮጵያ ሕዝብ በጠቅላላ በዓለም ላይ ያላችሁ ታውቁልን በቤተሰቡ ላይ ምንም አይነት ጉዳት ቢደርስ ከዛ ከአንድ ሰው ጭንቅላት ማንወድ መሆኑን እንዲታወቅ እንፈልጋለን። ፍትህ ለቀነኒ። አሁንም ከጎናችን ስላላችሁ እናመሰግናለን። ይሄን ለማለት ነው። አመሰግናለሁ። እንግዲህ መረጃውን እንደሰማችሁት ነው ሁሉንም ነገር። እንግዲህ የቀነኒ ወንድም እንግዲህ አጎቷም እንደተናገረው ሁሉንም ነገር በነገራችን ላይ አፍርጦታል ማለት ነው። ሁሉም ነገር ማለት ነው። በነገራችን ላይ በዚህ ሰዓት ይሄ ነገር በህግ ተይዞ የእውነተኛው ፍትህና እውነተኛው መልስ ነው እንዲሰጠንም እንድንሰማም የምንፈልገው። ቤተሰቦቿን በተደጋጋሚ ይህን ነገር እየተናገሩ ያሉት አጥብቀው እያወገዙ ያሉት ይሄኛውን እውነታም ስላላዩ ነው። በነገራችን ላይ ሬሳውን ራሱ ወንድምየው እንግዲህ እንዳየው እንደተናገረ እንደሰማን ነው። እንግዲህ በጣም ብዙ ነገር ተሸፋፍኗል፣ ተደባብቋል። ቲክቶክም ላይ ካያችሁ ዩቲዩብም ላይ ካያችሁ ይህንን ነገር በጣም ብዙ ሰዎች ለማሸሽ ይህንን ነገር ለመደባበቅ በጣም ብዙ ሰዎች እየጣሩ ነው የሚገኙት እና እባካችሁ አሁንም በቻለው አቅም እንግዲህ ለቀነኒ ፍትህ መሆን አለብን። በነገራችን ላይ ይህ ነገር የግዴታ ማለት ነው ፍትህ መሰጠት ካልተቻለ ወደፊት ደግሞ ይህ ነገር ሁሉም ሰው ቤት እያንኳኳ መምጣቱ አይቀርም እና እባካችሁ በቻላችሁት አቅም ድምፅ እንሆናት። ሀሳብ አስተያየታችሁን ምን ታስባላችሁ? ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ደግሞ ሰብስክራይብ እያደረጋችሁ እንደዚህ አይነት ቪዲዮ ቶሎ እንዲደርሳችሁ የደወል ምልክቷን እየነካችሁ ላይክ እየነካችሁ ሀሳብ አስተያየታችሁን እየሰጣችሁኝ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ለዛሬ ያዝኩላችሁ ቪዲዮዎች ይህንን ይመስሉ ነበር። አመሰግናለሁ።